አንዱ ዝግብ ተነስቷል ያ ኢላፋት ዝማሬ የሚባል ያስፈልጋል ያስፈልግም የሚል በሚዲያው በጣም እየተስፋፋ ነው በመጀመሪያ ደረጃ የኔ ያስፈልጋል በአራት ነጥብ ያስፈልጋል ብዬ ነው የማስበው ስለዚህ እኔ የሚያግባቡና አሁን የሚገርማቸው ነገር የባለፈውን አመት እኮ እነ ዋሽንግተን ፖስት እነ ሲኤንኤን ዘግበውታል እኮ እና አልጀዚራ ዘግበውታል ደምቋል ባይሆንን የምመክረው ምንድነው ይሄንን ፕሮግራም የሚያዘጋጁት ልጆች ከስር እየተከተልን ይሄን ጠብቁ ይሄን አድርጉ ከቤተ ክርስቲያን ጥላ ስር አተራቁ ከጳጳሳቱ ቅፍ አትውጡ ከፓትርያርኩ ቅፍ አትውጡ ከኦርቶዶክሳዊ ተዋህዶ ቤተክርስቲያን ማዕቀፍ ክበብ መስመር አትውጡ በተራኩ ሩጡ ይሄ ይጨመር ይሄ ይቀነስ ይሄ ይጥበብ ይሄ ይስፋ ምስጢር ይጨመርበት የበለጠ የኮተኮትን ያስዋበን እኔ ዓለም አቀፍ ብራንድ ነው በነገራችን ላይ እንደ አይነት ዝግጅቶች ሃይማኖታዊ ጥቅም ብቻ አይደለም ኢኮኖሚያዊ ጥቅም ሁሉ ያመጣል ወደፊት ይገርማቸዋል ቢያንስ በዚህ ፕሮግራም ላይ 100,000 ሰው እንኳን ብናሳተፍ 100,000 ሰው የባህል ልብስ ያሰፋል ሚሊዮን ሰው ነው የሚያሰፋው አዎ እነዚህ ምን ይሆናል ገበያውና እናሟሙቀዋለን ንግዱ ያንሰራራል ሃይማኖቱ ያንሰራራል ነገር ግን መወያየት መነጋገር እኔ የሚነቅፉትም ሰዎች ይቅር ያሉትም ሰዎች ያቀርቡትን ሐሳብ ሰምቻለሁ የነሱንም ሐሳብ በግማሽ ሸር ማድረገው ነገር አለ የሚደርስብንን ችግር ማሳየት አለብን ማንጸባረቅ አለብን በእውነቱን አልጋ ባልጋ ላይ አይደለም ያለነው ይሄን መቼም ይሄን ለማወቅ ጻድቅም ነብይም ሳይንቲስት መሆንም አይጠይቅም መከራ አለብን እየታረድን ነው እየነደድን ነው እየተፈናቀልን ነው እየተራምን እየተጠመን መከራ እየደረሰብን ነው ይሄን ዓለም እንዲያውቅልን መንግስታችን እንዲረዳልን እንባችን እንድታበስ ጥያቄያችን እንዲመለስ ቁስላችን እንዲፈወስ እንፈልጋለን ይሄንን ከምናሳይባቸው አንዱ ግን እንዳይላፍ ዝማሬ ያሉ